ገላትያ መጽሐፍ ምዕራፍ 5 ከቁጥር 22 ጀምሮ እንደዚህ ያነባሉ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። በመንፈስ የምንኖር ከሆን በመንፈስ እንመላለስ። እርስ በርሳችን እየተጎነታተልና እየተቀናናን በከንቱ ውዳሴ አንመካ። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር እንበል። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁ ወደ ላይ ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ ቅዱሳን የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ አምስተኛው ምዕራፍ ከ22ኛው ቁጥር እስከ 26ኛው ቁጥር ድረስ ያለውን አምስቱን ቁጥር የምንመለከት ይሆናል። እንደው ወደ ኋላ ሄደን ለማስታወስ ያህል ብቻ የገላትያ መጽሐፍ 6 ምዕራፎች እንደነበሩት የመጀመሪያዎቹ 2 ምዕራፎች ሐዋርያው ቅዱስ ጳውሎስ ባዮግራፊውን የጻፈበት ምዕራፎች እንደሆኑ፣ በተለይም ደግሞ ሐዋርያነቱን የተከላከለበት 2 ምዕራፍ እንደሆነ፣ ቀጥሎ ያሉት 2 ምዕራፎች ደግሞ ስነ መለኮታዊ ሐሳብን ያቀረበበት እንደሆነ፣ በመጨረሻም ያሉት 5ኛውና 6ኛው ምዕራፎች ደግሞ ተግባራዊ ክርስትናን በተለይም ቅድስናን ጳውሎስ የተከላከለባቸው ምዕራፎች እንደሆኑ ከዚህ በፊት ተመልክተናል። የገላትያ መጽሐፍ በአጭር አማርኛ ይቀመጥ ከተባለ ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት የሚል ይሆናል። አጠቃላዩ መልእክት ማለት ነው። በገላትያ ቤተ ክርስቲያናት ውስጥ በተለይም በአንጾኪያ፣ በልስጥራን፣ በኢቆንዮንና በደርቤ ያሉ አማኞች፣ ከኢየሩሳሌም የመጡ የአይሁድ አስተማሪዎች ሰው ለመዳንና በእግዚአብሔር ፊት ጽድቅና ተቀባይነትን ለማግኘት ማመኑ ብቻውን በቂ አይደለም፣ መስራትም አለበት የሚል ትምህርት ይዘው መምጣታቸው የጳውሎስን እግር ተክተው በመግባታቸው የተፈጠረውን የትምህርት ልዩነት ጳውሎስ ለማረቅና ለማስተካከል የጻፈው ደብዳቤ ነው። ስለዚህ ሰው እንዴት በእግዚአብሔር ፊት ጽድቅና ተቀባይነትን ሊያገኝ ይችላል ለሚለው መልስ በክርስቶስ ኢየሱስ በማመን ብቻ እንደሆነ ሐዋርያው ጳውሎስ በተለይም 3ኛው ምዕራፍ ላይ ጽድቅና ቅድስና በእምነት ብቻ እንደሆነ አንደኛ ከራሳቸው ከገላትያ ቤተ ክርስቲያናት አማኞች የሕይወት ተሞክሮ፣ ሁለተኛ ከቅዱሳት መጽሐፍት፣ ሶስተኛ ከአመክንዮ ወይም ከሎጂክ ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ እንዳቀረበላቸው ከዚህ በፊት ተነጋግረናል። አሁን ደግሞ የምንመለከተው ነገር ምንድነው? የመንፈስ ፍሬ ግን ብሎ ጳውሎስ የዘረዘራቸውን 9 ባህሪያት ነው። ከዚህ በፊት የተመለከትነውና የገላትያ መጽሐፍ ጥናታችንን ያቆምነው የሥጋ ሥራ የተገለጠ ነው ብሎ የዘረዘራቸውን ሐሳቦች ነው። ስለዚህ ባለፈው የገላትያ መልእክታችንን ጥናት ስናቆም ያቆምነው የሥጋ ሥራዎችንና እነሱ ሊያስከትሉ የሚችሉትን ሐዘንና ስቃይ በተመለከተ ተመልክተን ነው። አሁን ደግሞ የምንመለከተው በዚህ በገላትያ መጽሐፍ ምዕራፍ 5 ከቁጥር 22 እስከ 26 4 መሰረታዊ ነገር ነው የምጽፉ ሰዎች። ገላትያ መጽሐፍ ምዕራፍ 5 ከ22 እስከ 26 ባሉት 5 ቁጥሮች የምንመለከተው 4 ነገሮች ነው። የመጀመሪያው ስለ መንፈስ ፍሬ ነው። ስለ መንፈስ ፍሬ ነው። ሁለተኛው እንደነዚህ ያሉትን የሚከለክል ሕግ የለም ስለማለቱ ነው። እሺ፣ ሶስተኛው ስጋን ስለ መስቀል ነው። አራተኛው በመንፈስ ስለ መመላለስ ነው። ኦኬ፣ የገላትያ መጽሐፍን እያጠናችሁ ያላችሁ ሰዎች እንግዲህ 5ኛው ምዕራፍ ልናጠቃልል ነው። 5ኛው ምዕራፍ ከማጠቃለላችን በፊት ግን የምናገኛቸው 4 መሰረታዊ ነጥቦች እነዚህ ናቸው። የመጀመሪያው ስለ መንፈስ ፍሬ ነው። ሁለተኛው እንደነዚህ ያሉትን የሚከለክል ሕግ የለም ስለማለቱ ነው። ሶስተኛው የክርስቶስ የሆኑት ብሎ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉት የሚለውን የሚናገርበት ስጋን ስለ መስቀል ነው። አራተኛው በመንፈስ ስለመመላለስ ነው። በማንኛውም ጊዜ መጽሐፍ በምናጠናበት ጊዜ መጀመሪያ ስኬሌተሩን እንሰራለን። ስኬሌተሩን ከሰራን በኋላ እያንዳንዱ መጽሐፍ እያጠናን ስንመጣ
የሥጋ የማልበስ ጉዳይ ነው የሚሆነው። ዋናው ስትራክቸሩን አግኝተናል ማለት ነው። ጌታ የተባረከ ይሁን። እነዚህን 4 መሰረታዊ ነገሮች ነው የምንመለከተው። ስለ መንፈስ ፍሬ ሕግ የለም፣ ሥጋን ስለ መስቀልና በመንፈስ ስለ መመላለስ 4 ነገር። ኦኬ የምትጽፉ ሰዎች የዛሬ ዋንኛው ርዕሳችን የመንፈስ ፍሬ የሚል ነው። በገላትያ መጽሐፍ ምዕራፍ 5 ከ22ኛው ቁጥር እስከ 26ኛው ቁጥር ባሉት ውስጥ ማለት ነው ጳውሎስ የዘረዘራቸው 9 ባህሪያት ናቸው። ስለ መንፈስ ፍሬ ጳውሎስ ሲጽፍ የመንፈስ ፍሬ ግን ብሎ የዘረዘራቸው 9 ባህሪያት ናቸው። 9 ናቸው ባህሪያቶቹ። ሐዋርያ ጳውሎስ እነዚህን 9 ባህሪያት ይዘርዝር እንጂ ስለ ባህሪያቱ ሲጽፍ ጳውሎስ ያስቀመጠው በነጠላ ሐሳብ ነው። የመንፈስ ፍሬዎች ብሎ ሳይሆን የመንፈስ ፍሬ ብሎ ነው የሚናገረው። ጳውሎስ የመንፈስ ፍሬ ግን ብሎ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነትና በጎነት፣ ታማኝነት እያለ ትዕግስት እያለ ሲያስቀምጥ የሚናገረው የመንፈስ ፍሬ በማለት ነጠላ አድርጎ ነው የሚያስቀምጠው። አጻጻፉን ተከትሎ መጻፍ አለበት ከተባለ የመንፈስ ፍሬ ሳይሆን ማለት ያለበት የመንፈስ ፍሬዎች ነው ማለት ያለበት። ለምንድን ነው ጳውሎስ የመንፈስ ፍሬዎች ማለት ሲጠበቅበት የመንፈስ ፍሬ ያለው? ምክንያቱም የመንፈስ ፍሬ ተብሎ የተዘረዘሩት ባህሪያት 9 ስለሆኑ ማለት ነው። ስለዚህ የመጀመሪያው ነገር በዚህ ቦታ አንድ አማኝ ገላትያን እንደሚያጠና ሰው ማግኘት ያለበት ዋነኛው አንዱ ሐሳብ ይሄ ነው። 2 ሐሳቦች አሉ በዚህ ጉዳይ። ለምን ጳውሎስ በነጠላ የመንፈስ ፍሬ አለ ለሚቀርበው ጥያቄ 2 ሐሳቦች አሉ። የመጀመሪያው ሐሳብ ምንድነው? የመንፈስ ፍሬ ነው፣ ሌላ ስያሜ ልንሰጠው አንችልም የሚል ሐሳብ ነው። ሁለተኛው ደግሞ እኔ ማደላበት ማለት ነው የመንፈስ ፍሬ ፍቅር ነው፣ የተቀሩት 8ቱ ፍቅር በተግባር ሲብራራ ማለት ናቸው የሚል ነው። ስለዚህ እኔ እማደላውና ጳውሎስ የመንፈስ ፍሬ ብሎ የተናገረው በዋነኛነት ፍቅርን ነው። ለምንድነው ወደዚህ ወደ ሁለተኛው ሐሳብ ያደላው ካላችሁኝ ደግሞ በዚህ በምዕራፍ 5 ላይ እንኳን ጳውሎስ 3 ጊዜ ስለ ፍቅር ሲጽፍ ትመለከታላችሁ። ቁጥር 6፣ 13 እና 14 ላይ ትኩረት ሰጥቶ ጳውሎስ የሚጽፈው ስለ ፍቅር ነው። ስለዚህ የመንፈስ ፍሬ ብሎ ፍቅር፣ ከዛስ የተቀሩት 8ቶቹ ፍቅር በተግባር፣ ፍቅር በኑሮ፣ ፍቅር በህይወት ምልልስ ምን እንደሚመስል የሚያሳዩ ባህሪያት ናቸው። ለዚህ ነው ጳውሎስ የመንፈስ ፍሬዎች ከማለት ይልቅ የመንፈስ ፍሬ ግን ፍቅር ብሎ የተቀሩት ደግሞ እነዚህ ፍቅር በተግባር ሲኖር፣ ሲብራራ፣ ሲደረግ የሚለውን ሐሳብ የሚያመለክቱ ናቸው ብለን መውሰድ እንችላለን። ጳውሎስ እንደምታውቁት 3 PhD ያለው ትልቅ የትምህርት ሰው የጽሑፍ ሰው እንደሆነ ይታወቃል። ጠፍቶበት አይደለም። 9 ባህሪያቶችን አስቀምጦ እያለ ነገር ግን ሲንጉላር ነጠላ በሆነ መልኩ የመንፈስ ፍሬ ብሎ የተናገረው። ስለዚህ በዋነኛነት የመንፈስ ፍሬ ብለን ልንን የምንችለው ፍቅርን ነው። ሌሎቹ 8ቶቹ ፍቅር በተግባር ሲብራራና ሲገለጥ ማለት ነው። ስለዚህ ትኩረት የምናደርገው ጳውሎስ የመንፈስ ፍሬ ስላለው ጉዳይ ነው። ወዳጆቼ የመንፈስ ፍሬ የሚባለውን ጉዳይ በዝርዝር ከመመልከታችን በፊት ስለ መንፈስ ፍሬ ጥቂት ነጥቦችን ላስይዛችሁ። ለምሳሌ የመጀመሪያው የመንፈስ ፍሬ የሰው ጥረት ውጤት አይደለም። አንተ ተጨንቀ ወይም ተጨምቀ የምታመጣው ጉዳይ አይደለም። የሰው ጥረት ውጤት አይደለም። የመጀመሪያው የመንፈስ ፍሬ የሰው ጥረት ውጤት አይደለም። ሁለተኛው የመንፈስ ቅዱስ ስጦታ አይደለም። የመንፈስ ፍሬ አማኞችን ከመለኮታዊ ፍላጎት ጋር የሚያስተሳስር ጉዳይ ነው። ሲቀጥል ደግሞ የመንፈስ ፍሬ በመንፈስ የመመላለስ ውጤት ነው። አሁን እነዚህ የተዘረዘሩት ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነትና ደግነት ከዛም እንደዚህ ታማኝነት እያለ ጳውሎስ የዘረዘራቸው 9 ባህሪያት አንተ ተጨንቀ ወይም ተጨምቀ በላብ በጥረት የምታመጣው ጉዳይ አይደለም። እነዚህ ጉዳዮች አማኙን ከመለኮታዊ ፍላጎት ጋር የሚያስተሳስሩ ናቸው። እግዚአብሔር ከአንድ አማኝ፣ ከአንድ ህዝብ፣ ከአንድ ክርስቲያን የሚፈልገው ዲማንድ የሚያደርገው ጉዳይ ነው። ስለዚህ ስለነዚህ ጉዳይ ስንነጋገር እንግዲህ ምንድነው የሚባለው? የሥጋ ሥራ የተገለጠ ነው ይብላ፣ ጣዖትን ማምለክ፣ ዝሙት፣ ርኩሰት፣ መዳራት፣ እነዚህ ነገሮች ተዘርዝረዋል። አሁን ደግሞ እየተነገረ ያለው ስለ መንፈስ ፍሬ ነው። ኦኬ። ስለዚህ በዋነኛነት መታወቅ ያለበት ነገር ምንድነው? የመንፈስ ፍሬ በመንፈስ የመመላለስ ውጤት ነው። በመንፈስ መመላለስ ማለት ደግሞ አይን ጨፍኖ መመላለስ ማለት አይደለም። በመንፈስ መመላለስ ማለት ቀስ ብሎ አንገት ደፍቶ ረጅም ሰላምታ ሰጥቶ መውጣት መግባት አይደለም። በመንፈስ መመላለስ ማለት በመንፈስ ቅዱስ ኢንፍሉዌንስ የመሆን ውጤት ነው። በመንፈስ ቅዱስ ተጽዕኖ በዕለት ተዕለት የህይወት እንቅስቃሴያችሁ በገዛ ጥረታችሁ ሳይሆን በእግዚአብሔር ኃይል
እና ለእግዚአብሔር ቃል በመታዘዝ በመንፈስ ቅዱስ ተጽዕኖ የመደረግ ልክ አንድ ሰው በመጠጥ ተጽዕኖ ስር ሲገባ ንግግሩ፣ አረማመዱ፣ አካሄዱ እንደሚቀየር ልክ እንደዛ በመንፈስ ቅዱስ ቁጥጥር ስር በመሆን የሚመጣ ጉዳይ ነው እንጂ የእናንተ ጥረት ውጤት አይደለም፣ የላባችሁ ውጤት አይደለም ማለት ነው። እሱ ብቻ አይደለም። ስለ መንፈስ ፍሬ መታወቅ ያለበት ነገር ምንድነው? የመንፈስ ፍሬ የሚገኘው በመስራት ሳይሆን በመጠበቅ ነው። አሁን የገላትያ አብያተ ክርስቲያናት ዋና ጭቅጭቅ ምንድነው? ሰው በእግዚአብሔር ፊት ጽድቅና ተቀባይነት ለማግኘት ማመን ብቻውን በቂ አይደለም፣ መስራትም አለበት ነው። ኦኬ፣ ሕግ ያስፈለገው ነገር ለምንድነው? ላለመስረቅ ነው። አትስረቅ ነው አይደል? አትግደል፣ በሐሰት አትመስክር ነው። ባልንጀራህን እንደራስ አድርገህ ውደድ ነው። ስለዚህ አሁን በአጭር አማርኛ ምንድነው እየተባለ ያለው ጉዳይ? እግዚአብሔር የሚፈልገው የህይወት አይነት፣ እግዚአብሔር ዲማንድ የሚያደርገው ህይወት አለ። ይሄ ህይወት ደግሞ ተዘርዝሯል። 9 ባህሪያቶች አሉት። እነዚህም ባህሪያቶች ቢሆኑ ሰው በገዛ ጥረቱ የሚያመጣቸው ጉዳዮች አይደሉም። በነገራችን ላይ ፍሬ በርካታ ባህሪያቶች አሉት። አንደኛው በመስራት የሚመጣ ሳይሆን በመጠበቅ የሚገኝ ነው። ሁለተኛው ፍሬ ማራኪ ነው፣ very beautiful ነው። ሶስተኛው ፍሬ ራሱን ያረባል። ራሱን ነው የሚያረባው ፍሬ። ኢየሱስ ጌታ ነው። አቤት! ራሱን ያረባል። ፍሬ እንደዛ ነው የሚያረባው፣ ራሱን ያረባል። እሱ ብቻ አይደለም፣ ፍሬ ምግብ ነው። ኦኬ፣ ምን ማለት ነው? ይሄንን የምናመርተው ለራሳችን ፍጆታ አይደለም። ይሄን የምናመርተው በዙሪያችን ያሉ ሰዎች እንዲመገቡት ነው፣ እንዲበላ የተመደበ ነው። ይሄ የመንፈስ ፍሬ። ለምን? በዙሪያችን ያሉ ሰዎች ፍቅርን፣ ደስታና ሰላምን የተራቡ ሰዎች ናቸው። ስለዚህ አሁን ይሄ የመንፈስ ፍሬ የሚባለው ጉዳይ ለምሳሌ እኔን ፍቅር፣ ደስታ፣ ሰላም ራሳችሁ ኢንጆይ ኢንተርቴን እንድታረጉበት ወይም ደግሞ የጽድቅ ደረጃችሁ እንዲታይ ምናምን ሳይሆን በዙሪያችሁ ያሉ ፍቅርን የተራቡ፣ ሰላምን የተራቡ፣ ደስታን የተራቡ ሰዎች ከናንተ ወስደው እንዲመገቡ፣ ገብቷቸዋል? እንዲመገቡ በዛም ደግሞ ክርስቶስን እንዲያከብሩ ለማድረግ ነው እንጂ አንተ ፍሬ በፍሬ ወፍ የሚያርፍብህ ዛፍ እንድትሆን አይደለም። አቤት ፍቅራችን አቤት ምናምን ብለን እንድትሸልል አይደለም። ዋናው ጉዳይ እንደዚህ ነው። ፍሬ ነው ከተባለ ካራክተሩ አንደኛ በመስራት ሳይሆን በመጠበቅ የሚገኝ ነው። ፍሬ ነው ከተባለ ምግብ ነው። አንድ ዛፍ ደግሞ የሚያፈራው ለራሱ ኮንሰምሽን አይደለም። ገብቷል? ፍቅር ኖሮ ሲያበቃ ሰላም፣ ደስታ፣ ትዕግስት፣ ታማኝነት፣ ራስን መግዛት ኖሮ ሲያበቃ የነዚህ ነገር ተጠቃሚዎች በዙሪያ ያሉ ሰዎች እንጂ አንተ አይደለም የምትሆነው። ሌሎች ሰዎች ናቸው ይሄን ነገር የሚጠቀሙት። ስለዚህ ይሄን ጉዳይ ማወቅ ጥሩ ነው እና በመንፈስ የመመላለስ ውጤትም እንደሆነ ማወቅ ተገቢ ነው። ምን የመንፈስ ፍሬ? አሁን ተመልከቱ፣ በኋላ ላይ ይመጣላችኋለሁ፣ ግን በዝርዝር ነገሮቹን እያየን እንሂድ። ለምሳሌ የመጀመሪያው ፍቅር በሉና ጻፉ። ፍቅር የመጀመሪያው የመንፈስ ፍሬ ፍቅር ነው ወዳጆቼ። ይሄ ፍቅር አስቴር አወቀ የዘፈነችው ፍቅር አይደለም። ይሄ ፍቅር ወይ ፍሬም ወይም ደግሞ የሆነ ሰው የነገራችሁ ፍቅር አይደለም። ይሄ ፍቅር ልብ ቅርስ ሰርቶ ጦር ስለመውጋት አይደለም። ይሄ ፍቅር የተነቀሳችሁለት ፍቅር አይደለም። ይሄ ፍቅር የገጠማችሁለት ምናምን በልዩ ልዩ መንገድ የተብራራ ምናምን ፍቅር አይደለም። ይሄ ፍቅር ትራስ አቅፋችሁ ምናምን ስልካችሁ እስከሚግል ድረስ ምናምን ሌሊት ሙሉ እንቅልፍ እስከታጡ ድረስ የደረሳችሁበት ምናምን ፍቅር አይደለም። ይሄ ፍቅር የመንፈስ ቅዱስ ፍቅር ነው። ጻፉ። ይሄ ፍቅር የመንፈስ ቅዱስ ፍቅር ነው። አጋፔ የሚለው የግሪኩ ቃል ነው። ይሄ ፍቅር አጋፔ የሚለው የግሪኩ ቃል ነው። ይሄ ፍቅር ከልብ ጋር ሳይሆን በቀጥታ ከአእምሮ ጋር የተያያዘ ፍቅር ነው። ምን ማለት ነው? ውሳኔን የሚጠይቅ ፍቅር ነው። ሳናስበው የሚሰማን ልባችን ጋር የሚሰማን ስሜት አይደለም። ሆነ ብሎ የመኖር መርህ ነው። ሐዋርያ ጳውሎስ የመንፈስ ፍሬ ብሎ የሚናገረው ፍቅር የመንፈስ ፍሬ ግን ፍቅር አለ። ይሄ ፍቅር ወዳጆቼ ሳታስቡት ልባችሁ ላይ የሚሰማችሁ የሆነ ስሜት አይደለም። የሆነ አሪፍ ጥርስ ስታዩ፣ ዲምፕል ስታዩ፣ ጥፍር አይታችሁ፣ ጸጉር አይታችሁ፣ ጥርስ አይታችሁ ድንገት እንደው ልባችሁ ድም ያ ድንገት የተሰማችሁ ስሜት አይደለም። ይሄ ፍቅር ወዳጆቼ ሆነ ብሎ የመኖር መርህ ነው። ይሄ ፍቅር ውሳኔን የሚጠይቅ ነው። ደግሞ ከልባችሁ ጋር ሳይሆን which means ከስሜታችሁ ጋር ሳይሆን በቀጥታ ከአይምሯችሁ ጋር የተያያዘ የተገናኘ ፍቅር ነው። ምን ማለት ነው? ውሳኔን የሚጠይቅ ፍቅር ነው። ገብቶ አምነህበት እርግጠኛ ሆነ እንደሚያዋጣ
100% ሹር ሆነ ኤክስፒሪየንስ የምታረገው በመንፈስ ቅዱስ ቁጥጥር ስር የመሆን ውጤት ስለሆነ ማለት ነው። ይሄ ፍቅር የማይገባቸውን ስለመውደድ ነው። ጻፉ። የማይገባቸውን ስለመውደድ ነው። የማይወዷችሁን ስለመውደድ ነው። ራስን መስዋዕት ስለማድረግ ነው። ይሄ ፍቅር ወዳጆቼ ራስ ወዳድነት የሌለበት ፍቅር ነው። ኦኬ መንፈስ ቅዱስ ካልተቆጣጠረህ በስተቀር በመንፈስ ቅዱስ ኢንፍሉዌንስ ካልተደረክ በስተቀር የማይገባውን ሰው እንዴት ልትወድ ትችላለህ? የማይወድህን ሰው እንዴት ልትወድ ትችላለህ? እያሳደደ ስምህን እያጠፋ አታክ እያደረገ እንግዲያውስ ይኸውልህ አይምሮክ በትክክል ይኸውላችሁ በቤተ ክርስቲያን ውስጥ ለሰዎች ያላችሁ ፍቅር አንዳንድ ጊዜ ሰዎችን ይወዱና የሆነ ቀን ሲጣሉ ተሸውደው እንደሆነ ያስባሉ። ይሄ ፍቅር ተሸውደ ሳይሆን ገብቶ ወስነ የምታፈቅረው ፍቅር ነው። ዲዘርቭ የማያደርግን ሰው የመውደድ ጉዳይ ነው። የመውደድ ጉዳይ ነው። ክርስቲያን ማለት ሳይገባው የተወደደ ሰው ማለት ነው። አሁን ምንድነው ክርስትናችሁ ስትጀምሩ በበደላችንና በኃጢአታችን ምክንያት ሙታን ሳለን ያኔ ጠፍተን ሳለን እኛ የማይገባንን ሰዎች እንዲየደነስን እንደምናምን እያለ ወደደን አላችሁ። ኦኬ እናንተ ስትወደዱ ሳይገባችሁ ነው የተወደዳችሁት። ስለዚህ ይሄ ፍቅር ሳይገባቸው የተወደዱ ለማይገባቸው ሰዎች እየሰጡት የሚኖሩት በመንፈስ ቅዱስ ቁጥጥር ስር የመሆን ውጤት ነው። እኛ ሰዎችን ለመውደድ ቅንፍ እንፈልጋለን። ይሄ ፍቅር ከቁመት አይነሳም፣ ከጸባይ አይነሳም። ይሄ ፍቅር ጂፒኤ አይም፣ ይሄ ፍቅር ካራክተር አይም፣ ይሄ ፍቅር ውለታ አይም። ይሄ ፍቅር ቅንፍ የለውም። ምን ነው ወዳጆች? ልክ መጽሐፍ እንደሚናገር ያለ ምክንያት መቁሰል ለማን ነው? ጩኸት ለማን ነው? ድብድብ ለማን ነው? ጠብ ለማን ነው ይልና የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። የወይን ጠጅ እየጠጡ የሚቆዩ ሰዎች ወይን ጠጁን በጠጡትና በቆዩበት ቁጥር እየተቆጣጠራቸው ይሄዳል። ከዛስ ያለ እንትናቸው ዘፋኝ ያደርጋቸዋል መጠጡ። አቤት በቃ ምንም ዘፍኖ የማያውቅ እንደዚህ እያለ ይዘፍናል። ሽብሬ እያለ ይዘፍናል። ይሄ መጠጥ ሲቆጣጠርህ የሚገርም ሳይጠጣ ስለ ፖለቲካ የማያወራ ልክ ሲጠጣ ይሄ መንግስት ይላል። አሁን እንደዚህ ያለ መጽሐፍ የመንፈስ ፍሬ ግን አለ እና ይሄ መንፈስ ፍሬ ፍቅር ነው። ይሄ ፍቅር የመንፈስ ፍሬ ነው። ይሄ ፍቅር የማይገባቸውን ስለመውደድ ነው። ይሄ ፍቅር የሚገባቸውን ስለመውደድ አይደለም፣ የማይገባቸውን ስለመውደድ ነው። የማይወዱህን ስለመውደድ ነው። ጽድቁ በቀረና በቅጡ በኮነነኝ አለ። አሁን ያለ ጴንጤ ቶና የማይገባውን የሚገባውን በቅጡ ወደደ። ወዳጆቼ በገላትያ ቤተክርስቲያናት ውስጥ የተፈጠረው የእርስ በርስ መነካከስ እኮ የህይወት ችግር ውጤት አይደለም። በገላትያ ቤተክርስቲያናት ውስጥ የተፈጠረው መነካከስ ግራው መነሻው የትምህርት ልዩነት ነው። አንዳንዶቹ እምነት ብቻ ነው የሚያድነው ይላሉ። ሌሎቹ መጡና እምነት ብቻውን አያድንም፣ ስራም ያስፈልጋል አሉ። ትምህርት ነው ወደ መጠላላት እንዲመጡ ያደረጋቸው። አሁን እያልኩ ያለሁት እንደዚህ ነው። ውለታ ያደረገልህን የሚገባውን ብለህ የምትለውን ሰው ከወደድክ ይሄ ፍጥረታዊ መውደድ ነው። ሰው በመንፈስ ቅዱስ ቁጥጥር ስር ሲሆን ኢንፍሉዌንስ ሲደረግ በሱ ገቨርን ሲደረግ ነው። ተሸውዶ አይደለም፣ እያወቀ ነው። ኢነሚውን ይወደዋል። ማይ ጋድ የሚረግሙህን ልትመርቅ የምትችለው መንፈስ ከተቆጣጠረ ብቻ ነው። ዊ አር ኢትዮጵያዊ። ጴንጤ ሲሰደብ ዝም ያለው ፖሊስ ተቆጣጥሮት እንዳይመስልህ፣ መንፈስ ቅዱስ ተቆጣጥሮት። ምን ሆነ ነው አንተ? ከመሬት ተነስቶ ቁጭ ብድግ ሲያደርግህ ዲስግሬስ ሲያደርግህ ጸጥ ያልነው እኮ እንደዚህ ፈሪ መስለን መሰለን። ይሄ የማይገባቸው ሰዎች ስለመውደድ ነው። አንድ ሰው 2 ልጆች ነበሩት አለ መጽሐፍ። አንዱ ሩቅ አገር ሄደ። ለምን ሊያረግ? ሊሰራ አይደለም፣ ሊደንስ። የደነሰው ደግሞ ከሴተኛ ዳሪ ጋር ነው። ገንዘቡን አጠፋ፣ ሁሉ ነገር ጨረሰ። ከዛስ ባዶቹ መጣ። ይሄ ዲዘርቭ የማያደርግን ሰው ስለመውደድ ነው። ይሄ ስለ ውለታ አይደለም። ይሄ አንድ ቸርች ስለመሆን አይደለም። ይሄ አንተ ጎሳ ስለመሆን አይደለም። ይሄ ጎሳን የሚሻገር ውለታን የሚሻገር ጥቅምን የሚሻገር ይሄ ከእግዚአብሔር ዘንድ የሆነ ነው። ሰው
ከነሱ ቸርች ውጪ ያሉ ክርስቲያኖችን ሊወድ የሚችለው መንፈስ ሲቆጣጠረው ብቻ። ወዳጄ ጠላትህን ልትወደው የምትችለው መንፈስ ሲቆጣጠርህ ብቻ። እንዴ ወዳጄ እስጢፋኖስ እየተደበደበ የሚያረጉትን አያውቁም ያለው በስጋ ሆኖ ባይምሮ ሆኖ አይደለም፣ በመንፈስ ሆኖ ነው። በመንፈስ ሆኖ ነው የማይገባቸው። ደግሞ ይሄ ይገርማል፣ ከማንኛውም ሁኔታ ጥቅምና ምክንያት ነፃ የሆነ ፍቅር ነው። ጻፍ። ከማንኛውም ሁኔታ፣ ከማንኛውም ጥቅምና ከማንኛውም ምክንያት ነፃ የሆነ ፍቅር። እስቲ ሊስታውት አድርግ እስቲ። የመውደድ ዝርዝር ውስጥ ያለ ምክንያት የምትወዳቸው ሰዎች ካሉ አንተ መንፈስ ቅዱስ ኢንፍሉዌንስ አድርጓል። ሳይገባቸው ላይክ የምታረጋቸው ታውቃላችሁ። በዚህ ዘመን እኮ አንዳንድ ሰዎች ይወዷችሁና እናንተን መውደዳቸው እንደ ፌቨር እንዳረጉላችሁ ነው የሚሰሙ። እወዳለሁ ለአንተ ጥሩ ነገር አለኝ ፌቨር እያደረጉልን እንደሆነ ነው የሚሰማቸው። ስለዚህ ይሄ ፍቅር ከጥቅም ከምክንያት እና ከሁኔታ ነፃ የሆነ ፍቅር። እንዲሁ ወደዳቸው የሚለው ፍቅር ያለ ቅንፍ ወደዳቸው። እኔና እናንተ ስንወደድ ያለ ቅንፍ፣ ከቅንፍ ተነስቶ አይደለም የወደደን፣ እንዲሁ ነው የወደደን። እንዲሁ ወደደን። ሐሳቡ ብዙ ስለሆነ ቶሎ ልናገር። የመጀመሪያው ፍቅር ይሄ ነው እንጂ ይሄ አካውንት ላይ ብር ሲያስገባል ግጭ ስትለው ብሩ ማስገባት ያቆምክ ቀን ይገጫል። እንደዚህ ነው ታውቃለህ። ብዙ ሰዎች ወደው ያበቁና የተጣሉ ቀን እንደተሸወዱ ነው የሚሰማቸው። ይሄ ተሸውደ የምትወደው መውደድ አይደለም። ከስሜት ጋር ሳይሆን በቀጥታ ከአይምሮ ጋር የተገናኘ ነው። ሰውየው በህይወት ምንም አይነት ቤኔፊት እንዳልነበረው እንደሌለው ከቤኔፊትም ይልቅ ዳሜጅ እንዳስመዘገበብህ እያወቅ የምትወደው መውደድ። ይሄ መንፈስ ተቆጣጥሮ የምትሰጠው ህይወት ነው። ዋት ዩ ፊል አይደለም፣ የሚሰማ አይደለም። ጥሩ ነገር አለበት የሚባል ነገር ታውቃላችሁ። ውስጡ ያለው ነገር ወድለታል ይሏል እስትሮ መንፈስ። አንተን አይወዱም፣ ውስጡ ያለው ነገር ነው የሚወዱት። በቃ ታዲያ ኢትዮጵያ ደክሞ በየመንገዱ የሚጣል ፈረስ ማለት በቃ እንደዛ ሰው በለው። ጉልበት እስካለ ድረስ ይጠቀሙባል። ከዛ ስትጨርስ ቻው ይጥለዋል። ውስጡ ያለው ነገር ወድለታል ይሏል። ሊመጠምጥ ጌታ ምስክሬ። ብዙ ሰው አይደለም በቤተ ክርስቲያን እኮ በራሱ ቤተሰብ ራሱ ፍቅሩ ጥቅም ላይ መሰረት ያደረገ ነው። ይሄ ከሆነ መንፈስ የተቆጣጠረው አይደለም። ይሄ በጥቅም ነው። በቃ ጊቭ ኤንድ ቴክ ነው። ተቀበላል ሰጣል አይነት ጨዋታ ማለት ነው። የማይገባው ዲዘርቭ የማያደርግን የመውደድ አይገርምም? የማይገባው የመውደድ ጉዳይ ነው። ሁለተኛ ደስታ። ማህተመ ጋንዲ የሚባለው ሰውዬ ስለ ደስታ ሲናገር ምን አለ? ደስታ ማለት የምታስበው የምታደርገውና የምትናገረው ሲስማማ ማለት ነው አለ። ሌላ ደግሞ አይን ራንድ የተባለ አሜሪካዊ ጸሐፊ ሲናገር ምን አለ? ደስታ ማለት የንቃተ ህሊና ሁኔታ ነው አለ። ዛክ የተባለ የ18ኛው ክፍለ ዘመን የፈረንሳይ የፖለቲካ ፈላስፋ ደስታ ማለት አሪፍ የባንክ ሂሳብ ከጥሩ ምግብና ከጥሩ የምግብ መፈጨት ጋር ነው አለ። ለአንዳንድ ሰዎች ደስታ ምንድን ነው? ኳስ ነው። ሃሮልድ ሺፕማን የተባለ አንድ እንግሊዛዊ የቤተሰብ ዶክተር የነበረ ሰውዬ በ23 ዓመት ውስጥ 215 ሰዎችን ገሏል። ይህ ሰውዬ 15 የእድሜ ልክ እስራት ተፈርዶበታል። 15 አንድ አይበቃውም ብሎ ፍርድ ቤቱ 1 2 3 4 ብሎ 15 የእድሜ ልክ እስራት ፈርዶበታል። አንዱ ከጨረስክ በ14ቱ አትወጣም ብሎ እና የዚህ ሰውዬን ሁኔታ ብትመለከቱ በአብዛኛው የገደላቸው አረጋውያን አሮጊቶች ናቸው። እና የምርመራ ውጤት የሚናገረው ነገር ምንድነው? ሰውየው ሰው ሲሞት ሲያይ ደስ ይለዋል ነው። ታውቃላችሁ ደስታ የዚህ ዓለም ትልቁ ግብ ደስታ ነው። ትልቁ ግብ የየትኛውም ጉዳይ ኢየሱስ በሉት የፈለጋችሁት ጉዳይ በሉት ደስታ ነው። አሁን አንዱ የእግዚአብሔር ሰው ጳውሎስ የሚናገረው ነገር ምንድነው? የመንፈስ ፍሬ ግን አለና አንደኛ ፍቅር አለ። ይሄ ፍቅር የማይገባውን ስለመውደድ፣ ያለ ጥቅም ስለመውደድ፣ የማይወዳችሁን ሰው ስለመውደድ ያለ ፍቅር ነው። ከዛ ቀጠልና ደስታ አለ። ይሄ ደስታ የምጽፉ ሰዎች
ይህ ደስታ የመንፈስ ደስታ ነው። የመንፈስ ደስታ ነው ማለት እግዚአብሔር መሰረቱ የሆነለት ደስታ ነው። ከሁኔታዎች በላይ የሆነ ደስታ ነው። መሰረቱ የሆነለት ገንዘብ አይደለም። መሰረቱ የሆነለት ኮምፈርት አይደለም። መሰረቱ የሆነለት እግዚአብሔር ነው። ይሄ ደስታ እግዚአብሔር መሰረቱ የሆነለት ደስታ ነው። ወዳጆቼ ሁኔታዎች በሚበላሹበት ጊዜ መቆየትና መጽናት የሚችል ደስታ ነው። ለምሳሌ ከገንዘብ የሆነ ደስታ ሁኔታዎች ሲበላሹ መቆየትም መጽናትም አይችልም። ከዝና ከሰው ከልዩ ልዩ ነገሮች የሚነሳ ደስታ ሁኔታዎች ሲበላሹ መቆምና መቆየት አይችልም፣ መጽናት አይችልም። ይሄ ደስታ ከመንፈስ ቅዱስ የሆነ ደስታ ነው። መሰረቱ እግዚአብሔር የሆነለት ደስታ ነው። ካላችሁ ነገር የሚመጣ ሳይሆን ካላችሁ ህይወት የሚመጣ ደስታ ነው። ወዳጆቼ ይሄ ደስታ እግዚአብሔር ራሱን የሚያስደስት ደስታ ነው። ሌላው ደስታ በጠቅላላ እናንተን ሊያስደስታችሁ ይችላል። at the same time ግን እግዚአብሔርን ሊያስደስት የሚችለው ደስታ ይሄ ደስታ ነው። ይሄ በመንፈስ ቁጥጥር ስር የመሆን ደስታ፣ በእግዚአብሔር መንፈስ ኢንፍሉዌንስ ተደርጋችሁ የምታገኙት ደስታ፣ ከሁኔታዎች በላይ የሆነ ደስታ፣ እግዚአብሔር መሰረቱ የሆነለት ደስታ። ማግኘት አይደለም፣ ማጣት አይደለም፣ እግዚአብሔር ራሱ መሰረቱ የሆነለት ደስታ። ምን አይነት ነገር ነው? ለምሳሌ ቢራ መሰረቱ የሆነለት ደስታ እንዴት ነው? ማታ ጠዋት አጎበር ይዛል። አንበሳ ቢራ ምንድን ነው የሚልህ? ሲጠራ አንበሳ ለአንበሶቹ ይላል። አንበሳ ብሎ ይጠራህና ሬሳ አድርጎ ያስወጣል። አሁን የቢራ ደስታ እንደዛ ነው። አቤት እንደዛ ነው። ምንድን ነው ይሄ ደስታ? በመንፈስ ቅዱስ ቁጥጥር ስር የመሆን ደስታ ነው። ኢየሱስ ጌታ ነው። እስቲ በደንብ አርጉና አሜን በሉ። ወዳጆች ይሄ ደስታ ታውቃላችሁ፣ ሐዋርያ ጳውሎስን በእስር ቤት ያዘመረው ደስታ ነው። እጁ ላይ ሰንሰለት አለ፣ ልቡ ውስጥ ግን መዝሙር አለ። ገብቷችኋል? ይሄ ከሁኔታዎች በላይ የሆነ ደስታ ነው። እስር ቤት ውስጥ ያዘመረው ደስታ ነው። ሐና ድጋሚ ሐዘንተኛ መስላ እንዳልታየች ፊቷ እንዲያበራ ያደረገ ደስታ ነው። በመንፈስ ቅዱስ ኢንፍሉዌንስ የመደረግ ውጤት የሆነ ደስታ ነው። ኢየሱስ ጌታ። ይሄን ደስታ ሊደሰት የሚችል ሰው ጴንጤ ብቻ ነው። ይገርምሃል። በመንፈስ ቅዱስ ኢንፍሉዌንስ ተደርገ የምታገኘውን ደስታ በብር አታገኘውም፣ በልዩ ልዩ ሁኔታ አታገኘውም። በልዩ ልዩ ዝና ብታገኝ፣ ክብር ብታገኝ፣ ወዳጆች ይሄ ደስታ በእግዚአብሔር መገኘት የሚገኝ ደስታ ነው። ዳዊት ይሄን ተናግሯል። ዳዊት ሀብታም ነው፣ ባለስልጣን ነው፣ ዝነኛ ነው። ግን በዝናው በሀብቱ በስልጣኑ ካገኛቸው ደስታዎች ይልቅ በእግዚአብሔር ፊት በመሆኑ ምክንያት ያገኘው ደስታ እንደሚበልጥ በመዝሙሩ ላይ ይዘምራል። ይሄ ደስታ የእግዚአብሔር መገኘት የሚሰጣችሁ ደስታ ነው። እናትና አባቱን እየቀበረ የዘመረ ጴንጤ ብቻ ነው። የእናትና አባቱን አስክሬን እየተከተለ የዘመረ ጴንጤ ብቻ ነው። የዘመረው ስላልሞቱበት አይደለም። የዘመረው መንፈስ ቅዱስ ኢንፍሉዌንስ ስላደረገው እያጣ ልጁን አጥቶ ልጅ ሞቶበት የዘመረ ይገርማ። ከስራ ተባሮ የተባረረበትን ደብዳቤ ቸርች ይዞ መጥቶ ኪሱ ውስጥ ቁጭ አድርጎ የዘመርከው ይሄ ደስታ ከሁኔታዎች ሳይሆን ከመንፈስ ቅዱስ የሆነ ደስታ ስለሆነ ነው። በብዙ መከራ በብዙ መከፋት ለሚቴሉ ይኸውላችሁ በመንፈስ ቅዱስ ኢንፍሉዌንስ ተደርጋችሁ በቁስል ውስጥ የምትዘምሩትን መዝሙር ምድር ልሰማው አትችልም። ለዚህ ነው ጳውሎስና ሲላስ ቁስል ላያቸው ላይ ሆኖ ደማቸው ፈሶ መዘመር ሲጀምሩ ምድር ልሰማው አልቻለችም። የሰማኝ ሰው ካለ አሜን ይበለኝ። ይሄ ደስታ ይገርማል። የተሻርክ ቀን ከስልጣን የወረድክ ቀን እንደተሾምክ ተሰምቶ የምትደሰትበት ደስታ ነው። የሸጥክ ቀን እንደገዛ ተሰምቶ የምትደሰተው ደስታ ነው። ይገርማል። ሰዎች ትተውክ ሲሄዱ ሰዎች ወደ አንተ እንደመጡ ተሰምቶ አልሰማኝም ያልኩትን የሰማኝ ያለ ሰው ካለ እንደዚህ ብሎ እንዲመልስልኝ ይፈልጋለሁ። ይሄ በመንፈስ ቅዱስ ቁጥጥር ስር የመሆን ደስታ ነው። ይገርማል። ደስታ እንደዚህ ያለ የመንፈስ ፍሬ ግን አንደኛ ፍቅር፣ የማይገባውን የመውደድ የሚጠላህን የመውደድ፣ ሁለተኛ ደስታ ከሁኔታዎች በላይ ሆነ። ይሄው ደግሜ እናገራለሁ። ሁኔታዎች ሲበላሹ መቆየትና መጽናት የሚችል ደስታ። ሁኔታዎች ሲበላሹ ሪሌሽንሺፕ ተበላሽቷል፣ ትዳር ተበላሽቷል፣ ፋይናንስ ተበላሽቷል። ነገር ግን ሲያዩክ ፊት እንደ ዶንኪ ያረዘመ ይገርማል። ሻይን እያረክ ነው። ሻይን ታደርጋል። ማይ ጋድ
ይሄን ደስታ ኤክስፒሪየንስ የሚያደርግ ሰው አይዞ ልትለው አትችልም። ራስ አይዞ ደዛ ነው። ራስ አይዞ አንተ ራስ አይዞ። ሁኔታዎች ሲበላሹ መቆየት የሚችል መጽናት የሚችል ደስታ አሜን ይባላል። ለዚህ ነው ፊልጵስዩስ እስር ቤት ሆኖ ጳውሎስ ደብዳቤ ይጽፋል። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ደብዳቤውን የሚጽፈው እስር ቤት ነው። እጁ ላይ ሰንሰለት፣ እግሩ ላይ እግር ብረት አለ። ደብዳቤውን የሚጻፍላቸው ከሚስታቸው ጋር እየተዝናኑ ቢች ዳር ላሉ፣ ኬክ ቤት፣ ልዩ ልዩ ቦታ ኢንጆይ እያደረጉ ላሉ። ደስታ አንተ ያለበት ኢንቫይሮንመንት ውጤት አይደለም። ደስታ ዋት ዩ ጌን አይደለም። ደስታ ዋት ዩ ሉዝ አይደለም። ደስታ የመንፈስ ቅዱስ ውጤት ነው የሚል ሰው ካለ አሜን ይባረክ። ከመንፈስ ቅዱስ የተነሳ ኤክስፒሪየንስ የምታደርገው ደስታ ሁኔታዎች ሲበላሹ መቆየትና መጽናት የሚችል ደስታ ገብቷል። እጮኛ ስትተውህ ተናደህ እሷን ለመርሳት ሐዘንንም ለመርሳት ጠጣለሁ ብለህ ትገባለህ። ስትጠጣ መጠጥ ደግሞ ክፉ ነው። የምታስተናግድ ልጅ እጮኛን ትመስላለች። የዚህ ዓለም ደስታ ወዳጄ በአንድ በኩል ቢያስደስትህም በሌላኛው የህይወት ገጽታ ሐዘን ነው። የሰማኝ ካለ የዚህ ዓለም ደስታ የትኛውም ደስታ እውነቴ ነው የምነግርህ፣ በአንድ በኩል ቢያስደስትህም በሌላኛው የህይወት ገጽታ ግን ሐዘን ነው። ለምሳሌ ከጓደኞች ጋር ወጣ አንጋው ታርገህ የሆነ የጠጣ የተዝናና ሊሆን ይችላል። አት ዘ ሴም ታይም ግን ሚስት ቤት ሆና ያዘነች ነው። አት ዘ ሴም ታይም የሆነ ወይ ፋይናንሻሊ ሉዘር ነህ። የዚህ ዓለም ደስታ ይገርማል። 365 ዲግሪ ብቻ አይደለም፣ እንደዚህ በአንተ ዙሪያ ብቻ አይደለም። ዋንስ ኢን ኤ ታይም አንተንም በአንተ ዙሪያ ያለውንም ሰማይንም የሚያስደስት ደስታ ከመንፈስ ቅዱስ የሆነ ደስታ። ይሄ ደስታ ውድ ለብሰህ የምታመጣው ደስታ አይደለም። ይሄ ደስታ ይገርምሃል፣ ቅጠላ ቅጠል በልተህ የምታመጣው ደስታ አይደለም። ይሄ ደስታ ቢዝነስ ክላስ ሄደህ ምናምን የምታመጣው ደስታ አይደለም። ይሄ ከመንፈስ ቅዱስ የሆነ ደስታ ነው። በጌታ በኢየሱስ ስም ከፊት ይልቅ እስኪገባችሁ ድረስ ይሄ ህይወት በህይወታችሁ ሻይን ያደርጋል። ባይበላሽ ጥሩ ነበረ። ከተበላሸም ግን ህይወት ይቀጥላል። This is that. ይሄ ደስታ ይገርምሃል፣ ለክርስቲያኖች ኃይላቸው የሆነ ደስታ ነው። የእግዚአብሔር ደስታ አለ ኃይላችን ነው አለ። ስትሮንግ ኢነፍ ያደርጋል። ኃይላችን የሆነ ደስታ ነው። ማይ ጋድ ይሄን ኤክስፒሪየንስ የሚያደርግ ሰው ይገርምሃል፣ ኮንክሪት ከሱ ይሳሳል፣ ብረት ካንተ ይሳሳል። ለምን መሰለህ ያልተሰበርከው ለምንድን ነው? መሰበር አይደለም፣ እንደ ተወረወርንበት የፎቅ ከፍታ ቢሆን ኖሮ ያልደቀቅ ነው። ለምንድን ነው? የእግዚአብሔር ደስታ አለ ኃይላችን ነው አለ። ስትሮንግ የሆንክበት ደስታ አይገርምህም? ይገርማል። እውነቴን ነው። ቢዝነስ ተበላሽቶ የጠበቀው ነገር ቀርቶ ትዳር ፌል አርጎ ብዙ ታመ በብዙ አስቸጋሪ ሁኔታ ውስጥ ሆነ ስቲል ውስጥ እስካሁን ድረስ ስትሮንግ ነው። ይሄን ስትሬንግዝ ያመጣው ከካውንስሊንግ አይደለም። ይሄን ስትሬንግዝ ያመጣው በዙሪያ ካሉ ሰዎች አይደለም። ይሄን ስትሬንግዝ ያመጣው ከመንፈስ ቅዱስ የተነሳ ነው። መንፈስ ቅዱስ ስለተቆጣጠረ ነው። አሜን። ይህ ደስታ ሶስቱን ወጣቶች በእሳት ውስጥ ያራመዳቸው ደስታ ነው። ይህ ደስታ ለዳዊት በጠላቶቹ ፊት ለፊት ገበታን ያዘጋጀለት ደስታ ነው። አሜን በል እና ደግሜ እነግርሃለሁ፣ የሸጥክ ቀን እንደገዛ የሚሰማ ደስታ ነው። አይገርምም? የወደክ ቀን እንዳለፍክ ያህል የሚሰማ ደስታ ነው። ፈረንጅ እግዚአብሔር ይባርከው። ፈረንጅ እኮ ታውቃለህ፣ መሸኛ ሲሰጥህ እኮ እየሳቀ ነው። Hey, good morning. Hey, how good you look great today. ፈረንጅ አግሮት የሚያቅሰው ካለ በጣም እያባረሩ እየቀጠሩ ነው የሚመስል። Hey, you look great today. ምንድን ነው ያልኩት? ጌታ ምስክሬ ነው እንዴ። በጣም በህይወት ከሚያበሽቁ ነገሮች መካከል አንዱ ኤምባሲ ገብተህ ቪዛ ሪጀክት ስትደረግ ነው። ሁለተኛ አልመጣም ያልክን ምትወጣ የቴድሮስ ሹሩባ ነው የሚመጣበት። ጥይት ጠጣ ነው የሚል ቪዛ ሪጀክት ስትደረግ። እውነቴን ነው የምነግርህ፣ እየሰማኝ ያለ ሰው ካለ ሪጀክት የተደረክ ቀን አክሴፕት እንደተደረክ ያህል የምትደሰተው ደስታ የለም። ሰዎች ያለቅሳል ብለው ሲጠብቁ መጽሐፍ እንደዚህ አለ። ሐናም አለ ከዛ ጊዜ በኋላ ሐዘንተኛ መስላ
አልታየችም አለ። እውነቴን ነው የምነግርህ። ከዚህ በኋላ ያሰብከው ሊሳካም ላይሳካም ይችላል። ሐዘንተኛ መስለህ አትታየም። ሐዘንተኛ መስለህ አትታየም። የዲፕሬሽን ስፒሪት ዳውን የሆነ ስሜት አይሰማም። አይገርምም? ሐዘንተኛ ብዙ ነገር አድርገውብህ ሲያበቁ ሲያዩክ በጣም እንዴ ሐዘንተኛ መስለህ አትታይም። አሁን እኛ እንደዚህ ስንለብስ ሁሉ ነገር ሞልቶልን ይመስላችኋል? የሥራ ልብሳችን ነው። መካኒክ ብንሆን ምን ለብሰው ቱታ በሉት። ኢየሱስ ጌታ ነው። እና ስንስቅ አንዳንዴ ቸርች ላይ ምናምን ብለህ ፎቶ ስንነሳ እዩዋቸው ይገርማ። ይሁን በደንብ ይሁን፣ ገና ታየናል። ይኸውልህ ኔቨር ኤንዴተር ከዚህ በኋላ ፕላን ያረከው ሊሳካም ላይሳካም ይችላል፣ ሊሆን ላይሆን ይችላል። አንተን ግን ከዚህ በኋላ የትኛውም ሰው ሐዘንተኛ መስለህ እስከማትታይ ድረስ እውነቴን ነው። ቅድም ነግሬሃለሁ። እውነቴን እኮ ነው የምነግርህ። ወላጁን እየቀበረ የዘመረ ጴንጤ ነው። የዘመረው ሃይማኖተኛ ሆኖ እንዳይመስልህ፣ የዘመረው መንፈስ ተቆጣጥሮት ነው። እናትን አባትን ያህል ነገር፣ ልጅን ያህል ነገር፣ ባልን ያህል ነገር ሉዝ አድርገህ፣ ፋሚሊን ያህል ነገር ሉዝ አድርገህ የዘመርከው መንፈስ ተቆጣጥሮ ነው። በባዶ ኪስ የዘለል ነው። መንፈስ ተቆጣጥሮ ኢንፍሉዌንስ ተደርገን ነው። ምን ማለት መሰለህ? በአጭር አማርኛ ሴቶች ሊወልዱ ሲሉ ምን እንትን ይሰጣቸዋል? አነስቴዥያ ይሰጣቸዋል። ከዛስ አንዳንዶቹ ሴቶች እየዘመሩ ነው የሚወልዱት። እየዘመሩ ይስቃሉ፣ ይዘምራሉ፣ የሆነ ነገር ያወራሉ ምናምን። ይሄን ሁሉ ቢላው ቀዷቸው ደማቸው እየፈሰሰ ጠባሳ ውስጥ ሆነው የዘመሩት እኮ ውስጣቸው ከገባው ምንድነው አነስቴዥያ የተነሳ ነው። ይገርማል። ይኸውልህ ተመተን ቆስለን ተቆርጠን ብዙ ነገር ሆኖ ያልተሰማን ውስጣችን ያለ ሁለንተናችን የተቆጣጠረ መንፈስ ቅዱስ የሚባል ከሁኔታ በላይ የሚያራምድ አቅም ውስጣችን ስላለ ኢየሱስ ጌታ ነው። ሶስተኛ ሰላም። ኦኬ ጻፉ። ይሄ ሰላም ጻፉ። ይህ የመንፈስ ሰላም ነው። ከሁኔታዎችና ከማስተዋል በላይ የሆነ ሰላም ነው። ይሄ ሰላም ሐዋሳ ሐይቅ ዳር ሄደህ የወፍ ጫጫታና የቄጤማ ውዝዋዜ እየሰማ የሚሰማ ሰላም ሳይሆን በተረበሸ ከተማ መካከል ያለ የውስጥ መረጋጋት። ይሄ ሰላም ይገርማል። የመንፈስ ሰላም። ይሄ የመንፈስ ሰላም ማለት ከሁኔታዎችና ከማስተዋል በላይ የሆነ የልብ መረጋጋት ነው። ደግሞዋለሁ። ይሄ ሰላም ጳውሎስ እንደዚህ ያለ። የመንፈስ ፍሬ ግን ፍቅር፣ ከዛስ ደስታ፣ ከዛስ ሰላም። ይሄ ሰላም ከሁኔታዎችና ከማስተዋል በላይ የሆነ የልብ መረጋጋት ነው። ከሁኔታዎችና ከማስተዋል በላይ የሆነ የልብ መረጋጋት ነው። የልብ መረጋጋት ነው። ይሄ ሰላም የአካባቢ ጸጥታ አይደለም። ለዚህ ነው ቅድም የነገርኩ ሐዋሳ ሄደ፣ እዚህ ቢሾፍቱ ሄደ፣ ኩሪፍቱ አልጋ ይዘ ስልክህን ፍላይት ሞድ ላይ አድርገ ውሃ ዳር ሄደ ቄጤማ እግርህን እንደዚህ ውሃ ያንቦጫረክ የሚሰማ ሰላም አለ። ይሄ በተረበሸ ከተማ መካከል አገር እየተናጠ ነው፣ ዙሪያክ እየተናጠ ነው። አንተ ግን ተረጋግተሃል። ከሁኔታዎችና ከማስተዋል በላይ የሆነ የልብ መረጋጋት ነው። እንደዚህ አይነት መረጋጋት የነበረው ሰውዬ ማን ይባላል መሰለህ? መርዶክዮስ ይባላል። የተሳካለት የሚመስለው ሃማ ነው። ይገባል፣ ይወጣል፣ ሕጉን አርቅቆታል። እንደ ነገር ሊሆን ነው እና በቃ ያለ መናወጥ፣ ያለ ስጋት፣ ያለ መረበሽ መርዶክዮስ ተቀምጦ ነበር አለ ኢየሱስ ጌታ። እንደዚህ አዋጅ ወጥቶብህ ብዙ ሰው ዘምቶብህ ጠላት በልዩ ልዩ መንገድ እየተዋጋ ቢዝነስ ላይ ብዙ እንቅፋት መጥቶ ተረጋግተህ ከተቀመጥ አንተ ፖሊስ ተቆጣጥሮ አይደለም፣ መንፈስ ተቆጣጥሮ። አንዳንድ ሰው ሰላም የሆነው ፖሊስ ሲቆጣጠሩ ብቻ ነው። እንዴት ካልከኝ ፖሊስ ካልተቆጣጠረው ሰላም ማይሆናል። በቃ የግድ ፖሊስ ያስፈልገዋል፣ ዱላ ያስፈልገዋል፣ እሱ ሰላም እንዲሆን። በቃ ይሄ ሰላም ከሁኔታዎችና ከማስተዋል በላይ የሆነ ሰላም የልብ መረጋጋት ነው። በቃ ባለፈው ሳምንት ነግሬያቸዋለሁ አይደል? ስለዚህ ስለ ኢትዮጵያ ካፒቴል የተወሰነ ንቅናቄ ሊኖር ስለሚችል ቀበቷችሁን ታጠቁ። የበረራ አስተናጋጆች የሚነግሯችሁን ስሙ። አይ ላቭ ኢት ወደዋለሁ። ይገርማል። ሁል ጊዜ
በመንፈስ ዓለም ካፒቴኑ ይሄን ካለ ኢንጆይ ነው ማለት። እኔ እሱ ስለ ደመናው አይደለም ማወራው፣ ግን እኔ ካፒቴን አይቶ ተርቡላንስ ሲገጥመው ክብራና ክብራት መንገደኞቻችን የተወሰነ ንቅናቄ ሊኖር ስለሚችል ቀበቷችሁን ታጠቁ። የተወሰነ ነው የሚለው። ከዛስ ወደ ላይ ወደ ታች ገገገገ ጁ ዋ ምናምን ምግብ ሁሉ ይደፋል። እስኪ የምትወርቅ እስኪ መስልህ የተወሰነ ያለኝ ይሄን ነው። የተወሰነ ሳይሆን እንዴ ልንሆን ነው እስክትል ድረስ ማለት። አሁን ብዙዎቻችሁ ማስተውለው በፕሌን ሄዳችሁ አታውቁም። እውነቴን ነው። የተወሰነ ንቅናቄ እንዲህ አይነት ይኸውልህ ሰላም ያለው ሰው ይገርምሃል። ፋሚሊ ሜምበርስ ሄይ ማም ዳድ እዚህ ቤት ያላችሁ ጠቅላላ ሰሞኑን እኛ ቤት የተወሰነ ንቅናቄ ሊኖር ይችላል፣ ግን ቀበቷችሁን ታጠቁ እናልፈዋለን ይላል። በቃ አልፈዋለን። ይሄን ጉዳይ የተረጋጋ ሰዋል። አንዳንድ ሰው አለ አይተዋል፣ ራሱ አብዶ የሚያሳብድ ሰዋል። ገና ስታዩ ጩጩ ይላል፣ ጩጩ ይላል። አንዳንድ ሰው ደግሞ ተረጋጋ ሰው ነው። ኢትስ ኦኬ ጀርባህን መታ። ኢትስ ኦኬ ታልፈዋለህ። አሁን ካለበት ሁኔታ ይልቅ አንተ ትበልጣለህ። ጌታን አይተዋል። ወጀቡ ተነስቶ ማዕበሉ እየታመሰ ብዙዎች እነ ጴጥሮስ እየተጨነቁ ላጥ ኢየሱስ ጌታ። እንደውም አሁን እንደዚህ ባረካቸዋለሁ። አገር እየተናጠ ምን ሆነው ነው እስኪባል ድረስ ምን ሆነው ነው ይሄ ሁሉ መረጋጋት? ከዚህ በፊት አይተን ማናቀው ስራ እያለ ያልነበረን መረጋጋት፣ ስራ የምትረጋጋው መረጋጋት። ኢየሱስ ጌታ ነው። አሜን ነው። አራተኛ ትዕግስት። ወዳጆች ይሄ የመንፈስ ትዕግስት ነው። ይሄ ትዕግስት ማለት አይደለም እሺ ያልፋል ችግር የለም ማለት አይደለም። ይሄ ትዕግስት አቅመ ቢስነት አይደለም። ይሄ የመንፈስ ትዕግስት ነው። ይሄንን ልነግርህ የምፈልገው ልክ እንደ ፋሽን ሾው እንደሚሄዱ አይታል። ሱፍ ለብሰው ይሄው እንደዚህ አርጋው ሲሄዱ አይታል። እንደዚህ እንደዛ እያልኩ ሁሉ ብነግር ደስ ይለኛል። ይሄ ትዕግስት ወዳጄ ነገሮች የተበላሹ ቀን ደስታን፣ ሰላምና ፍቅርን ማግኘት ነው። ይሄ ትዕግስት የግሪኩን ቃል ሄዳችሁ አንብቡት። ነገሮች የተበላሹ ቀን የምታገኘው ደስታ፣ ሰላምና ፍቅር ማለት ነው። የተበላሹ ቀን ማይ ጋድ የተበላሹ ቀን ወንድሜ፣ ነገሮች የተበላሹ ቀን መንፈስ ቅዱስ ካልተቆጣጠረ ምን አይነት ደስታ ነው የምታገኘው? ትበሽቃለህ፣ ትናደዳለህ፣ ትነቅላለህ፣ ትገለባበጣለህ እንጂ ምን አይነት ደስታ ነው የምታገኘው? ትዝ ይለኛል ከዚህ በፊትም ተናግሬያለሁ። ይሄ ምሳሌ 600 ሺህ ብር የገዛነው ማሽን ሲበላሽ ባልፈነዳለች ዶይ ባልፈነዱት ማሽኖች በኩል ሆነች ጠብቂ። ይሄ ትዕግስት ይሄው ቀን እስኪያልፍ ያለፋል። ገበያ ዳር የሚሸጥ ጥቅስ አይደለም ይሄ። በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደ ወፍ ቢበሩ ብር ከ50 ገበያ ዳር የሚሸጡ ጥቅሶች ነበሩ ድሮ። እንትን ከሆነ እንትን ወንድሜ ይላል አንተ እሱን አምጣልኝ። እሱ አይደለም ይሄ ትዕግስት። ይገርማል። ነገሮች የተበላሹ ቀን የምታገኘው ሉዘር የሆንክ ቀን ይሄ አይነት ደስታ ያየሁት እኔ ሙሴ ላይ ይመስለኛል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚል እንደ እግዚአብሔር ያለ ማንም የለም። ወዳጄ እንደ እግዚአብሔር ያለ ማንም የለም ሲል እኮ ያውቀዋል። ፈርዖን ቤት ብዙ ጠቢባን ያውቃል፣ ብዙ ነገር ያውቃል። እና አየህ አሁን ጉዳይ ከናን ከመግባትና ካለመግባት ጋር አይደለም። ኢየሱስ ጌታ። አምስተኛ ደግነትና ቸርነት። ይሄም ደግነትና ቸርነት የመንፈስ ደግነትና ቸርነት ነው። ይሄ ከሰው የማይነሳ ደግነት ነው። ይሄን ዳዊት እንደዚህ ያለ የእግዚአብሔርን ቸርነት የማደርግለት አንድ ሰው ከሳውል ቤት አለ። ጥሩ ዳዊት ያለው የኔ ቸርነት አይደለም፣ የእግዚአብሔርን ቸርነት የማደርግለት አንድ ሰው ከእስራኤል አለ ከሳውል ቤት አለ። የተገኘው ሰው መንፊቦስቴ ነው። መንፊቦስቴ ቆሻሻ መጣያ ሎዶባር ነው ያለው። ደግሞ ጽዮን ሽባ አይገባም፣ ለምጻምና ሽባ ጽዮን አይገባም። የእግዚአብሔር ቸርነት ከሰው እግር አይነሳም። እግር ቀጥ አለ፣ እግር ሎጋ ሆነ፣ አሳ መሳይ ሆንክ፣ ጠይም እንትን መሳይ ሆንክ፣ ይዳዝም ማለት
ካንተ ቁመት አይነሳ፣ ካንተ ዘር አይነሳ፣ ካንተ እግር አይነሳ። ካቶክ መሄድ ባትችልበትም እየተንሻፈፍክ ትገባለህ ቤተ መንግስት። እንዲህ ብላችሁ ጻፉ። የድርጊት ባህሪ ነው ብላችሁ ጻፉ። የድርጊት አሁን አናርሰው በስማ አቤት ቸር ነው በሐሳብ አክሽን ስትል ወፍ እኔ ቢኖረኝ ይላል። የኖረው ቀን ስልክ አያነሳም። በቃ የድርጊት ባህሪ ነው። የድርጊት ስድስተኛ ታማኝነት። ስለዚህ ነገር ትንሽ መናገር ፈልጋለሁ። ስለዚህ አሁን ስለማነሳው ታማኝነት በነገራችን ላይ ይሁኝ ታማኝነት ተመልከቱ። ይኸው ታማኝነት በደምብ ስሙ። ሰው ሪሌሽናል ስለሆነ ሰው ግንኙነታዊ ፍጥረት ስለሆነ ታማኝነት ግድ ነው። አሁን በዚህ ዘመን ሎያሊቲ ታማኝነት የሚባል ሐሳብ እንዳይነሳ በየቸርቹ ይፈልጋል። እኔ በጣም የሚገርመኝ ሰው በትዳሩ ታማኝነት አይፈልግም? ይፈልጋል። በቢዝነሱ ይፈልጋል። በሆነ ነገሩ ይፈልጋል። ቸርች ሲመጣ አይፈልግም። ነገር ታማኝነት ከሰው ስህተት ጋር ማበር አይደለም። ታማኝነት ስሌቭ ሜንታሊቲ ባርነት አይደለም። ታማኝነት በመጀመሪያ በመንፈስ ቅዱስ ቁጥጥር ስር መሆን ጉዳይ ነው። ሁለተኛው ታማኝነት ማለት አስተማማኝነት ማለት ነው። ለሰውም ለእግዚአብሔር አስተማማኝነት ማለት ነው። ወዳጄ መንፈስ ቅዱስ ያልተቆጣጠረውን ጴንጤ ብር ብታበድረው ፖሊስ አይቆጣጠረውም። ለዚህ ነው አሁን በየቸርቹ የሚዞሩ ሰዎች አይታችኋቸው ከሆነ በየቸርቹ ከሚዞሩ 100 ሰዎች መካከል 40ዎቹ ተበድረው ነው የሚዞሩት። እዚህኛው ቸርች ይበደሩና ላለመክፈል ሌላ ቸርች ይገባሉ። በዋነኛነት ታማኝነትንም ይዋጋሉ። አስተማማኝነት ማለት ነው። ታማኝነት በመንፈስ ቅዱስ ቁጥጥር ስር የመሆን ህይወት ነው ካልኳችሁ በኋላ የአስተማማኝነት መርህ ነው። ደግሞ የሚቆመው ዝምድና ላይ አይደለም፣ ፕሪንሲፕል ላይ ነው። ለምሳሌ ተመልከቱ። ዮናታን የሳኦል ልጅ ነው። ታማኝነቱ ግን ለዳዊት ነው። ዝምድና አይደለም ታማኝነት። አሁን በዚህ ዘመን ታማኝነት ዝምድና ነው። ሰው ታማኝ የሚሆነው ለዘሩ ነው። ለዘሩ፣ ለብሔሩ፣ ለምናምን፣ ለሰፈሩ ሰው ምናምን ነው ታማኝ የሚሆነው። ታማኝነት ዝምድና አይደለም ማለት ጥሬ ትርጉሙን ካያችሁት ማለት ነው። ጥሬ ትርጉሙን ካያችሁት ገርነት ጅልነት አይደለም። ገርነት የዋህነት ማለት ልክ ባህር ዳር እንደተተከለ አለት ነው። ቶሎ ብዬ ሊል 8ኛው ራስን መግዛት ነው። 8 የሆኑት 9 ናቸው እና ደግነትና ቸርነትን አንድ ላይ ስላስቀመጥኳቸው ነው። ከዛ ጳውሎስ ምን ይላል? እንደነዚህ ያሉትን የሚከለክል ሕግ የለም ይላል። እውነቱን እኮ ነው ጳውሎስ፣ በቃ ሐቅ ነው። እንደነዚህ ያሉትን የሚከለክል ሕግ የለም። ምን ማለት ነው? ፍቅር። ሰው የምትወደው ከሆነ አትሰርቀውም፣ የምትወደው ከሆነ በሐሰት አትመሰክርበትም። በቃ አለቀ። ፍቅር ፈንክሽን ካረገ ሕግ ምንም አያስፈልገው። እንደነዚህ ያሉትን ባህሪያት የሚከለክል ሕግ የለም። ለምን ወደድከው? ለምን ታማኝ ሆንክ? ለምን ራስን ገዛ? የሚል ማለት ነው። ከዛ ሲቀጥል ስጋን ስለ መስቀል ጳውሎስ ይናገራል። የጌታ የክርስቶስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ብሎ ይናገራል። ጻፉ። ስጋን መስቀል ማለት ገመድ ገዝተ መንጠልጠል አይደለም። ስጋን ስቀሉት ተብሏል ብለ ስቀላሉ ደግሞ ሄደ። ስጋን መስቀል ማለት ምኞቱን በንቃት አለመቀበል ማለት ነው። ምኞቱን በንቃት አለመቀበል ማለት ነው። ስጋን መስቀል ማለት ምኞቱን በንቃት አለመቀበል ማለት ነው። ምኞቱን በንቃት አለመቀበል ማለት ነው። የመጨረሻው በመንፈስ መመላለስ ነው። መጀመሪያ ላይ ያነሳዋት ነው አሁን እየተናገርኩ ያለሁት በመንፈስ ስለመመላለስ። በመንፈስ መመላለስ ማለት በየቀኑ በራስ ጥረት ሳይሆን በእግዚአብሔር ኃይል መኖር ማለት ነው። በራስ ጥረት ሳይሆን በእግዚአብሔር ኃይል መኖር ማለት ነው። በየቀኑ እንዲህ ብላችሁ ጻፉ። የመንፈስ ፍሬ ፊርማ ማለት ነው። ፊርማ ማለት ያለ ድምፅ የሚናገር ማንነት ማለት ነው። ያለ ድምፅ የሚናገር ማንነት ማለት ነው። የማይካድ ማህተም ማለት ነው። ፊርማ ነው። ያለ ድምፅ የሚናገር ማንነት ነው። የማይካድ ማህተም ማለት ነው። ዲናይ ልታረገው አትችልም። የማይገባውን ሰው ልትወድ የምትችለው መንፈስ ሲቆጣጠር ብቻ ነው። የሚጠላህን ሰው ልትወድ የምትችለው። እንደዚህ ብዬ ላጠቃልላችሁ የሀገሬ ልጆች፣
ጳውሎስ እንደዚህ ያለ እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ አንመካ። አሁን በገላትያ ቤተክርስቲያናት ውስጥ ለገባው ይሄ መነካከስ ሶሉሽኑ በመንፈስ ተጽዕኖ ስር መሆን ነው። ይሁን ነኝ ቀና በእኔ ተጽዕኖ ስር ስትሆኑ ታውቃላችሁ፣ የሌላ ቸርች አባል አትወዱም። በፓስተሩ ተጽዕኖ ስር ያሉ ሰዎች ድንበር ተሻግረው ሰው አይወዱም። አሁን አንዳንድ ክርስቲያኖች በፓስተሩ ጆሮአቸው ተበስተዋል። በቃ ከሱ ውጪ የእግዚአብሔር ሰው ያለ አይመስላቸው። በመንፈስ ተጽዕኖ ስር በመንፈስ ቁጥጥር ስር ስትሆን ነው የማይገባውን ሰው ስለመወደድ የማታውቀውን ሰው ስለመወደድ ስለ ብዙ ጉዳይ የሚሆነው። ይሄ በገላትያ ቤተክርስቲያናት ውስጥ የነበረው መነካከስ ከትምህርት የተነሳ መነካከስ፣ ከሌላ አይደለም፣ ከግል ጉዳይ አይደለም። ትምህርት አሁን ኢትዮጵያ ውስጥ ታውቃላችሁ ምን የአደባባይ ሀቅ ነው። እነንትና እንዲህ ነው የሚያስተምሩት በሚባል ካምፕ ሰይጣን አንድም ቀን ወደኛ ጎል አግብቶ አያውቅም። እኛ ነን ወደ ራሳችን ጎል የምናገባው። ፎርሜሽን ሰርተን ወደ ሰይጣን ተጫውተን አናውቅም። ስንጎነታተል፣ ስንነካከስ፣ የሆነ ነገር ስንል ምናምን ልክኛ ሲደብረን እግዚአብሔር የሚተኩስ የአብዮት ጠባቂ ያስመስለን። በቃ አንተ ቴዎሎጂክ እንዲህ ነው ማለት እግዚአብሔር ዝም ብሎ ተነስቶ ይተኩሳል ማለት አይደለም። አንጎነታተል አለ። ከዛስ በከንቱ ውዳሴ አንመካ። ምን ነው አጠገባችሁ ያለው ሰው ንኩትና ለምንድን ነው ሰው የምትወደው በሉት። ጠይቁት እንጂ ለምንድን ነው ምክንያትህ ምንድን ነው ሰው የምትወደው በሉት። ለጥቅም ነው ወይ በሉት። አጋጥሟቸው አይቅም? ልክ ጌታዋን እንዳየች ውሻ ጭራዋን እንዲህ እንደምታረግ አጋጥሟቸው አይቅም? ልክ ለጥቅማቸው ጊዜ ይላል እግራቸውን ስትረቅጣቸው ጥፍራቸውን ያወጣሉ። አጠገባቸው ያለው ስንኩትና ማንንም ለመውደድ ጥቅም መነሻ እንዳታደርግ በሉት። ንገሩት፣ ማንንም ለመውደድ ጥቅም መነሻ እንዳታረግ፣ ዘሩን መነሻ እንዳታረግ። ምን ነው አንዳንድ ሰው አሁን ያላገባችሁ ሰዎች እዚህ ውስጥ ያላችሁ ያላገባችሁ ሰዎች እዚህ ውስጥ ያላችሁ በቃ አግቡ ማለት አጠገባችሁ አሉ ያላገቡ አሉ። አግቡ። ሚስት ፍለጋ ገጠር አትግቡ። ደግሞዋል። ሚስት ፍለጋ ገጠር አትግቡ። አሁን አንዳንዱ ያላገባው ገጠር ሊገባል ሄዶ ከቄው ከአካባቢው ከሰፈሩ ከቀበሌ ገበሩ ሊያመጣ ፈልጎ በቃ አጠገብ ያለውን አግባ። ሪል እንዋደዳለን ወይ ነው? በመንፈስ ቅዱስ ቁጥጥር ስር ነን ወይ ነው? የማይገባውን እንወዳለን ወይ ነው? ወዳችኋለሁ። ስንተኛ ናችሁ እናንተ? ተባረኩ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ